እስኪ ንገሪኝ ትላታለች። ተረጋጊ ባክሽን፣ ቃል እኮ የኔ ልጅ ናት ትላለች። አረ ባክሽ አንቺ ትልቅ ሴትዮ መቼ ወልደሽ ያሳደግሻትን ነው ልጅ እያልሽ የምትበጠብጪኝ ትላለች። በዚህን ሰዓት ሁለቱ መፋጠጣቸውን ይቀጥላሉ። በዚህን ሰዓት ቤቲ አንዳች ነገር ሳታስበው ከቤት ትወጣለች። ባየችው ነገር ፈጽሞ ማመን ያቅታታል። በጣም በመገረም ሆና ወይኔ ጉዴ፣ አሁን ምን አድርጌ ነው ይችን ሴትዮ ከዚህ ማስሄዳት? ምን መላ ብፈጥርስ ነው ወደ እነሱ ተጠግቼ ሁለቱን ማለያየት የምችለው ብላ አሰበች። ነገር ግን የሆነ ዘዴ አስባ ተጠጋች። ብታስብም ግን አንድ ነገር የተሳሳተችው ነገር አለ። ምክንያቱም እናቷ በጣም ኃይለኛ ናት። በዚህን ሰዓት ቃል ምን ማድረግ እንዳለባት ፈጽሞ ግራ ተጋብታለች። በዚህን ሰዓት ወይዘሮ ሰላምና የቃል እናት ፍጥጫቸውን ቀጠሉ። ቆይ ኧረ እስኪ ንገሪኝ፣ ማን በወለደ ማን ያሳድጋል? እኔ አጣሁኝ ብዬሻለሁ ወይ? ተቸገርኩ ብያለሁ ወይ? አሁን ልጄ የታለች? ልጄን አምጪ፣ አለዛ በሩን ከፍቼ ነው የምገባው፣ ማንንም አልፈራ ትላታለች። እዚህን ጊዜ ሰላም በመደናገጥ ሆና ይቺ ሴትዮማ ያለ ምንም ምክንያት ልጄ ናት ልትለኝ አትችልም። የሆነ ችግርማ ወይም የሆነ የተሳሳተ ነገርማ አለ። ስለዚህ እያለች በራሷ ይመላለስባት ጀመረ። እዚህን ሰዓት እጅግ በጣም በመገረም ሆና መከታተሏን ትቀጥላለች። በዚህን ሰዓት ቃል ትመጣለች። ልጄ ቆይች ሴትዮ ምንድን ነው የምትይው? ሴትዮ አትበይኝ፣ እኔ ትክክለኛ የቃል እናት ነኝ ትላታለች። የቃል እኮ እናት እኔ ነኝ፣ ስነስርዓት ያዢ፣ ከልጄ ላይ ወረድ በይ እያሉ ትግላቸውን ገጠሙ። በዚህን ሰዓት ነበረ እባካችሁ ንግግራችሁ ረብሾኛል፣ ስለዚህም እባካችሁ ላነጋግራችሁ ትላለች። በዚህን ሰዓት ማሸነፍ የምትችለው ትዕግስትን ነው። እናቷ እጅግ በጣም ኃይለኛና የተጋሽ ናት። በዚህም ልታሸንፋት እንደማትችል ቃልም ረግጣ ታውቀዋለች። በዚህን ሰዓት ወዳውኑ ነይ እናቴ ላውራሽ ብላ ይዛት ትገባለች። እናቷን በር ላይ አቆማ የብሌንን እናቴ ትላለች። ቃል የምትፈልገው የሰላምን የሆነ ገንዘብ ሁሉ መውረስና መውሰድ ነው። ነገር ግን ፈጽሞ የማይሳካ የቅዠት ህልም መሆኑን ፈጽሞ አልገባትም። በዚህን ሰዓት ትወስድና ሰላምን የሚያሳምን ንግግር ትናገራታለች። ስሚ እናቴ፣ ይችኮ አልገባሽም እንጂ እዛኔ በኃይሉ የጣለኝ ጊዜ ይዛ ያሳደገችኝ እንጀራ እናቴ ናት። ስለዚህ እናቴ ናት፣ ልታከብሪያት ይገባል። ያለችሽን ሁሉ ዝም ልትያት ይገባል። ያለዛማ ፈጽሞ አትችያትም ትላለች። እኔ ይህንን ነገር መታገስ አልችልም፣ በእውነቱ ፈጽሞ ልታገስ አልችልም ስትል ትዕግስትም መናገሯን ቀጠለች። እሷም አሁንም እኔ ጎዳና ላይ እንድወድቅልሽ ነው እንደምትፈልጊው? ለምንድን ነው የማትታገዩ? ትላታለች። በዚህን ሰዓት በመገረም ሆና እሺ ልጄ አንቺን እንዳይከፋሽ ብዬ ትዕግስት አደርጋለሁ አለች። በዚህን ሰዓት ነበረ ብሌንና ዳግም እየተሳሳቁ የፍቅራቸውን ነገር እያወሩ መንገድ ላይ በነበሩበት ሰዓት ወደፊት ለፊታቸው ሳሚ ይመጣል። ሳሚ ብሌንን ፈጽሞ ያፈቅራታል። ብሌን ደግሞ ዳግምን ነው የምታፈቅረው። ሳሚ በተግባር ነው እንጂ የሚያሳየው ፍቅሩን በጉልበት አልነበረም። ነገር ግን ጉልበቱን እንዲጠቀም ያስገደደው ነገር አንዳች ነገር ዳግም ነው። የዚህን ሰዓት ሲያቸው ራሱ ላይ እንደ እሳት ተንቦገቦገበት። ቆይ ምንድን ነው ይሄ ነገር ሊሆን የቻለው? ለምንድን ነው ግን እንደዚህ እየሆነ ያለው? ግራ ተጋብቻለሁ፣ ምን ላድርግ እያለ ማሰቡን ይቀጥላል። በጣም በመገረም ሆነው ሁሉም ይመለከቱታል። በዚህን ሰዓት ሁሉም እያወሩ ፈጽመው አላዩትም። እነሱ ተነፋቅተው ቆይተው የተገናኙትለትም ፈጽሞ ብሌን እየላጣሽ አልፈልግም፣ እኔ አንቺን ካጣውሽ ባዶ ነኝ እያለ ዳግምም የቃላት ወሬውንም ይደረድርላታል። እሷን በፍቅር አይን እየተመለከተች ታባብለዋለች። እሱም በጣም ደስ ብሎታል። ማለትም ብሌንን በድጋሚ ስለማግኘቱ እጅግ ፈጽሞ ደስተኛ ነው። አሁን የቃል መጨረሻ ምን ሊሆን እንደሚችል ከባድ ነው። በዚህን ሰዓት ዳግምና ሳሚ
ቆይ እስኪ ብሌን አሁን የማን ልትሆን ይመስላችኋል? እኔ ሳስበው ግን በመስተጨረሻ የሳሚ የምትሆን ይመስለኛል። በእርግጥ ትክክለኛ ፍቅር ሳሚ ጋር አለ። ነገር ግን ደግሞ ዳግምም ፈጽሞ ያፈቅራታል። ችግሩ ብሌን ሳሚን ፈጽሞ አታፈቅረውም። የምትፈልገው እሷ ሳሚን ለጥቅም ነው። በጣም በሚገርም ሁኔታ ብሌኗ እጅግ በጣም አስተዋይ ሴት ናት። ቆይ እስኪ አንዴ ላውራው ትልና ተጠግታ ታወራዋለች። እኔ ምልህ የእውነት ግን ትወደኛለህ ወይ አለችው። እንዴ ባልወድሽ ታዲያ ምን እሰራለሁ? አዎ በጣም ነው የምወድሽ፣ አዎ በጣም ነው የማፈቅርሽ ይላታል። እዚህን ጊዜ ስላት እኔ አንቺን የምወድሽ ከዳግም የበለጠ ነው። ዳግም ለእኔ ምንም ማለት አይደለም፣ ነገር ግን አንቺን ፈጽሞ እወድሻለሁ። ስለምወድሽም ነው አብሬሽ ልኖር የፈለኩት ይላታል። እሷም ስለዚህ እኔ ደግሞ ሁለተኛ ላይህም ሆነ ልመለከተህ ፈጽሞ አልፈልግም ትለዋለች። እባክሽን ሌላ ነገር የሚቀየር ነገር እንደሌለ አውቃለሁ። ትክክል ነሽ፣ አታፈቅርኝም ፈጽሞ፣ ግን እኔ የአንቺን ደስታ ማየት እፈልጋለሁ ይላታል። የዚህን ጊዜ እሷ ፈጽሞ መናገሯን ትተዋለች። ምን ማድረግ እንዳለብኝ ምንም አላውቅም። አሁንን የማፈቅረው ዳግምን ነው፣ ሂድ ከዚህ ትለዋለች። ሳሚም እጅግ በመናደድ ሆኖ እሺ የኔ ፍቅር ይላታል። የኔ ፍቅር እንዳትለኝ ልትለኝም አይገባም ብላ ትናገረዋለች። የዚህን ሰዓት ነበረ አንድ ያልታሰበ ነገር ሊገጥማቸው የቻለው። በዚህን ሰዓት ብሌንና ዳግም ወሬያቸውን እያወሩ መንገዳቸውን ቀጥለው ወደ ቤት ሊለያያሉ። በዚህን ጊዜ ዳግም ፈጽሞ እናቱ ቤት መግባት እንደማይፈልግ ለብሌን ይነግራታል። ብሌንም ወደ እነገንዬ ቤት ትሄዳለች። ልጄ እሰይ መጣችሁ ብላ ገንዬ ፈጽሞ ተደሰተች። ነገር ግን ደስታዋን ሙሉ የሚያደርገው የዳግም መምጣት ነበር። እናቴ ተረጋጊ፣ ዳግም እኮ አልመጣም፣ ስለዚህ ይመጣል፣ ግን የሚመጣው አንቺ አንድ ነገር ከተረዳሽን ብቻ ነው ትላታለች። እሱ ምንድን ነው ልጄ? ያልሽኝን ሁሉ እረዳሻለሁ፣ እስኪ ንገሪኝ ትላታለች። ማለትማ የኔንና የዳግምን ፍቅር ከተቀበልሽ ብቻ ነው ዳግም ወደዚህ ቤት ሊመጣ የሚችለው ትላታለች። በደስታ ነዋ ልጄ፣ እልል ብዬ ነው የምድርሽ፣ ያለኝ የሌለኝን ገንዘብ አውጥቼ ነው የምድራችሁ። እንደውም ከሁለታችሁም ቤት እዚሁ ቤት ትኖራላችሁ እንደፈለጋችሁ ብላ አረጋግጣ ተነግራታለች። የዚህን ጊዜ ብሌን እጅግ በደስታ ትሞታለች። ጓደኛይቱ ቡናውን ለመጠጣት ፈጽሞ ፈልጋለች። ነገር ግን አንዳችም ነገር የተሳካ ነገር የለም። ቆይ ልጄ ሳይመጣ በፍጹም ቡናውን ልንጠጣ አንችልም፣ ይህም ሊሆን አይገባም ስትል አስረግጣ ትነግራታለች። ገንዬም በአቋሟ ጸንታለች። እሷም እንዴ እቺ ሴትዮ ይህንን ቡና ሳንጥጣው ቆይ ሊበርድ ነው እንዴ? ምን አስባ ነው? አይ ዳግም የስራህን ይስጥህ እያለች ጎረቤቷ አብራት ትናገራለች። በዚህን ሰዓት አንድ ያልታሰበ ነገር ይከሰታል። በጣም በሚገርመው ሁኔታ የነ ቃልና የነ ትዕግስት ፍጥጫ ይቀጥላል። እናትየዋ እነ ቃል ገብተው ቤት ውስጥ በሚያወሩበት ሰዓት ቀጥታ ትገባና ሳሎን ትቀመጣለች። እረ ሴትዮዋን እኮ ውጭ ላይ ነው ያስቀመጥናት፣ እንሂድና ቼክ እናድርጋት እየተባባሉ መነጋገራቸውን ቀጠሉ። የዚህን ጊዜ ነበረ አንድ ያልታሰበ ነገር የገጠማት። ምክንያቱም ቃል እናቷን እንድትታገሳት ነግራት ነበረ። በዚህ ላይ ግን ትዕግስት ፈጽሞ ትዕግስት የሚባል አታለች። ለምን እንደሆነ ቃልን መጠራጠር አልፈለገችም። አንዳንዴ እኮ ትጠራጠራታለች፣ ግን በቅቤ ምላሷ እያታለለቻት ነው። በጣም በሚገርመው ሁኔታ እዚህ ላይ ነው። በጣም የሚገርማችሁ ነገር እዚህ ላይ የተፈጠረው አንድ ነገር ነው። እኔ የናፈቀኝ በዚህን ሰዓት ብሌንና ትዕግስት እናትና ልጅ ናችሁ የሚባሉበት ቀን በጉጉት እንናፍቃለን። በጣምም ነው የምንናፍቀው። በጣም ይገርማል እኮ በዚህን ሰዓት ቃል ፈጽሞ እያታለለቻት ነው። እሷ ግን ፈጽሞ ልታምናትም አልቻለችም። ምን ሆነሽ ነው እናቴ? ማንን ነው እያመንሽ ያለሽው ታዲያ? ማንን ነው እስኪ ንገሪኝ፣ አስረጅኝ ትላታለች። ልጄ እንደዛ ማለት ፈልጌ አይደለም፣ ግን ይችን እብድ የሆነ ሴትዮ ፈጽሞ መታገስ አቅቶኛል። ስለዚህ ምን እንደምልሽ አላቅም፣ ብቻ
አንቺን ደስ እንደሚልሽ ተስፋ አደርጋለሁ። ለማንኛውም ላንቺ ስል ዝም እላለሁ ትላለች እጅግ። በዚህን ሰዓት ነበረ አንድ ያልታሰበ ትልቅ ክስተት ሊከሰት የቻለው። ሳሚና ዳግም። በዚህን ሰዓት ዳግምም ብሌንን ሸኝቶ ይመለሳል። ብሌንንም ሸኝቶ ከተመለሰ በኋላ አንድ ነገር ነበር የገጠማቸው። ሳሚም በሐሳብ እየተምሰለሰለ ሳይተሳሰቡ መንገድ ላይ ይገናኛሉ። በዚህን ሰዓት ሁለቱም ተፋጠው ቆመዋል። ማን እንደሚያሸንፍ ግን ግራ የገባቸው ይመስላሉ። በዚህን ሰዓት ዳግም ውጥር ማለቱን ፈጽሞ ያበዛዋል። አንተ ምን ትሰራለህ? አሁን እዚህ ደግሞ ምን ትሰራለህ? እኔማ ልነግርህ ነው የመጣሁት። ይኸውልህ ትሰማለህ? እኔ ብሌንን አፈቅራታለሁ። ብሌን የኔ ብቻ ናት፣ ያለዛ ግን ለማንም ልትሆን አትችልም ብሎ አረጋግጦ ይነግረዋል። በዚህን ጊዜ ሳሚ ትሰማለህ? ይኸውልህ እያለ መናገሩን ቀጠለ። ዳግምም በመኮሳተርና ፊቱን ኮሶ በማስመሰል ይኸውልህ በዚህን ሰዓት እኮ ብሌን አታፈቅርህም፣ ብሌን የምታፈቅረው እኔንና እኔን ብቻ ነው ብላ ይናገራል። በዚህን ሰዓት ነበረ ሳሚ ራሱን መቆጣጠር አቃተው፣ ፈጽሞም ከፋው። ምን ማድረግ እንዳለበት ራሱ ፈጽሞ ማስታወል አልቻለም። ቆይ እኔ የምለው ግን አለው፣ እንደምንድን ነው ራስን የምታስበው? ስለዚህ የማይፋቀር ሰው በአንድ ሰው ፍቅር ብቻ መኖር አይቻልም። መኖር የሚቻለው ሁለቱ ሲዋደዱና ሲፋቀሩ ነው። ሁላችንም የምንዋደደው ደግሞ እኔና ብሌን ነን ይለዋል። አንተ ጩጬ የወለ ትዕግስቴን አታስጨርሰኝ፣ ተረጋጋና በደንብ አዳምጠኝ ይለዋል። እዚህን ጊዜ ምንድነው የማዳምጥህ አለና ሊመታው ፈለገ። እሱ ወንድነት ያስፈልጋል ብሎ እዚህን ሰዓት ዳግም ያለ አቅሙ ተንጠራራና በጥፊ ደረግመዋል። እዚህን ጊዜ ሳሚ ይኸውልህ ትዕግስቴን እያስጨረስከኝ ነው፣ ስነ ስርዓት ትይዝ፣ እንደው ስነ ስርዓት ያዝ፣ አለበለዛ ግን ማደርግህን አታውቅም ይለዋል። እስኪ ያሳየኝ፣ ምን ልታመጣ ነው? ምን እንደምታመጣ እናያለን ይለዋል። እዚህን ጊዜ ሳሚ ለብሌን ብሎ የታገሰውን ትዕግስት ፈጽሞ ዳግም ትዕግስቱን ያሳጣዋል። በዚህን ሰዓት ወይኔ ልጁ ምን ባረግ ይሻለኛል? ቆይ አንተ ስነ ስርዓት አይኖርህም እንዲያለው። የዚህን ጊዜ ሳሚ ፈጽሞ በመበሳጨት ይወስድና አንድ ጊዜ በጥፊ ድርግም ሲያደርገው ዳግም ወርዶ መሬት ላይ ይዘረራል። በጣም በሚያሳዝን ሁኔታ የዚህን ጊዜ መላው ሰውነቱ በቀይ ነገር ተበላሽቷል። ማለትም ዩቲዩብ ስለማይወደው ይበላሻል። የዚህን ጊዜ በቦክስ እዛው ላይ በደንብ አድርጎ ይረግጠው ጀመረ። እዛው መንገድ ላይ ዘርሮት ሳሚ ወደ ቤቱ ይሄዳል። በዚህን ጊዜ ብሌን ፈጽሞ አንዳችም ነገር መጥፎ ነገር ይገጥመኛል ብላ አላሰበችም። ምክንያቱም እናቷ የእነሱን ፍቅር በመቀበሏ በጣም እየተደሰተች በመንገዱ እየተፍለቀለቀች መንገዱን መቀጠል ጀመረች። በዚህን ሰዓት ነበረ አንድ ያላሰበችው ነገር እንደገጠማት ያልገባት። እሷ በደስታ እየተፍለቀለቀች ወደ ቤቷ ትመልሳለች፣ ማለትም ወደ ትዕግስት ቤት። በዚህን ሰዓት ዳግም እዛው በተዘረረበት እንቅስቃሴ እያሳየ በዚህ አማካኝነት እንደዚህ በሆነበት ደረጃ እዚህ ላይ ተቋርጧል። በቀጣይ ሳምንት እስከምንገናኝ ድረስ መልካም ሳምንት። አሁን ስለ ዳግምና ስለ ሳሚ ታላቅ ፍቅር ግጥም አቀርብላችኋለሁ። የሳሚና የዳግም የፍቅር ግብግብ። በሳሚ አይን ውስጥም ብሌን መኖር ጀመረች። ለፍቅር ተስፋ ልቡን የታጠቀች ቃል በል ሹክሹክታ የሚስጥር የሚያያት የፍቅር ጦር ተካከል ልቡን እየገዛት። ዳግም ግን በጸጥታ ፍቅሩን ሆኖ ያያታል። የሳሚ መጣደፍ በእይታ አየው። ከብሌን ጋራ ለመድረስም ባለው ዕውቀት ልቡን በስርዓትም ሰረቀው በዝምታ። ብሌን መሃል ላይም እንደ ኮከብ
ትደምቃለች። በሁለቱ ፍቅር ጦርም ልቧ ትመላለሳለች። የሳሚ ቃል እንደ እሳትም ያቃጥል ይሞቃል። ዳግም ደግሞ እንደ ውሃ በሰላም ያርሰዋል። አንዱ በግልጽነት አደባባይ ወጥቶ አንዱ በስውር ፍቅር ልቡ ትታመማለች። የፍቅር ፉክክሩ የልብ ውድድር በሶስት ህይወት ውስጥ የሆነ አንድ ታሪክ። ማነሽ ያሸንፍ ይሆናል? ልብና መከራዊ። የብሌን ልብ በሩቅ ልብ ናት መካሪዋ። ብሌን ልብ በሩንም ለየችና ትከፍታለች። የፍቅሩ ክፍልም ይቀጥላል በደስታ አደራ ክፍል 59 የልብ ትርታ። ስላዳመጣችሁን ከልብ እናመሰግናለን። ይህ የያሬድ ሚዲያ ነው። ለያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። እንወዳችኋለን። እስከ ሳምንት፣ መልካም ሳምንት።